እኔ አሁን ያልኩት እኮ ማለት መጽሐፍ ቅዱስ ላይ ነው እንጂ ቁርአን ላይ እንዲህ ብሏል እንዲህ ብሏል አላልኩም። ሙስሊም እንደመሆነ መጠን እንደ እስልምና ነው ማወራህ። እኔ ደግሞ ሙስሊም እንደመሆነ መጠን መጽሐፍ ቅዱስ ላይ የምትጠቅሰውን ጥቅስ ተቁርአን ጋር ለጥፋለሁ አብሬ ማለት ነው። ይጠቅመኛል ብለህ ጥቀስ፣ እኔ ቁርአን ላይ ወስጄ ለጥፋለሁ። ነብይህን አስጥልሃለሁ፣ አላህ የምትለው አካል ውሸት እንደሆነ አሳያለሁ፣ ቁርአንን አስጥልሃለሁ። ለዘመናት ይጠቅመናል ብላችሁ ስፎግሩበት ስለነበረ አሁን ግን ጊዜው አብቅቷል። የትኛውንም ጥቅስ ጥቀሱ፣ እስልምናን እናፈርስበታለን። ነገም ሆነ ከነገ ወዲያም ሆነ እሱ ነው የሚጠቅመን፣ እሱ ነው የሚያወጣን፣ መንገዳችን እሱ ነው። ስለዚህ ኢንጂልን ትመራበታለህ አትመራበትም? እመራበታለሁ። ኦኬ፣ ኢንጂል ስንት ምዕራፍ ነው ያለው? ስንት ምዕራፍ እንደሆነ አላውቅም። የምትመራበትን መጽሐፍ አታውቀውም? የምትመራበት ስንት አዳምጥ፣ ስንት ምዕራፍ እንዳለ አታውቅም፣ ግን ትመራበታለህ። እመራበታለሁ፣ ታዝዣለሁ። ለዛ ስንት ምዕራፍ እንዳለው ግን አታውቅም? አላውቅም። ኦኬ፣ የመጀመሪያው ምዕራፍ ምን ነበር የሚለው ሲጀምር? አላውቅም፣ እየተማርኩት ነኝ ገና። እሺ፣ ሁለተኛው ምዕራፍስ ምን ይላል? ያለ ተብሎልናል፣ በሁሉም እመኑት። ኖ ምን ይላል? እስቲ ምን ይላል? ምን ይላል ሁለተኛው ምዕራፍ? ብዬ ካለው እኮ አላቅም ብዬ ካለው አታቅም፣ ግን ያን መጽሐፍ ትመራበታለህ፣ በዛ መጽሐፍ ትተዳደራለህ። ግን መጽሐፉ ምዕራፉን ምን እንደሚል ስንት ምዕራፍ እንዳለው የምታውቀው የለም። አንድ ቀን አንብበውም አታውቅም። ቁርአን አዞኛል፣ ታዝዣለሁ። ስለዚህ በደመ ነፍስ እኮ ነው እየተመራ ያለው እኮ። እንጁ በሚባል መጽሐፍም ማመራት ትችላለህ እኮ። መጽሐፉ ግን ምን እንደሆነ አታውቅም። እኔ ቁርአን አለ አይደለም፣ በቁርአን አምናለሁ። ቁርአን ውስጥ ቁርአንን ከተማርኩት በኋላ በእንጅልም በተውራትም በሁሉም ማመን አለ ብለው እዛ ላይ ተነግሯል፣ ተጠቅሷል። እዛ ላይ ስለተነገረ እኮ በቁርአን ስታምን፣ ቆይ በቁርአን ታምናለህ አይደለ? ልክ እንደ ኢንጂል በቁርአንም ታምናለህ አይደለ? አምናለሁ። ቁርአን ስንት ምዕራፍ አለው? ቁርአን ጋር አላረጉም እሱ ቁርአን ይዋሻል ማለት ነው። ቁርአን ይዋሻል ማለት ነው። ቆይ ሱራ 4:136ን ክፈትልኝ ክርስቲያን። ሱራ 2:85ን ክፈትልኝ። ቀጣይ ቁርአን ይዋሻል ማለት ነው። እኩል አላደርግም ይላል፣ አበላልጣለሁ እያለን ነው። ቴንኪው። ቁርአን ምን ይላል? ወጣ እንዴ? እናንተ ያመናችሁ ወይ በአላህና በመልእክተኛው በዚያም በመልእክተኛው ላይ ባወረድነው መጽሐፍ በዚያም ከበፊቱ ባወረድነው መጽሐፍ እመኑ። በአላህና በመልእክቱም በመጽሐፍቶቹም በመላእክቶቹም በመጨረሻውም ቀን የካደ ሰው የራቀን መሳሳት በእርግጥ ተሳሳተ። በአላህ ላይ በሙሐመድ ላይ በወረደውም በእነኛም በወረደውም በመልእክተኛውም በመልእክተኞቹም እመኑ። እኩል እመኑ። እኩል 2:85 አድርገው። አበላልጣለሁ ብሏል። ካበላለጥ ከቁርአን ደግሞ እንደዚህ ይላል። ኦኬ። ከዚያም ከእናንተ ነፍሶቻችሁን የምትገድሉ ከእናንተም የነጫ ምናምን በመጽሐፉም ከፊል ታምናላችሁን? በከፊልም ትክዳላችሁን? ከእናንተም ይህንን የሚሰራ ሰው ቅጣት በቅርቢቱ ሕይወት ውርደት እንጂ ሌላ አይደለችም ይላል። ከፊሉን አምናችሁ በከፊል ምናበላልጣለን ካልክ ወራዳ ነህ ይላል ቁርአን። ቴንኪው። ስለዚህ የራስ መጽሐፍ ምን ይላል? በከፊሉ አምነ በከፊሉ ምክር ከሆነ ወራዶች ናችሁ ይላል። እስቲ አንዴ አፎ እንደዛ አይደለም እንመማራ። ቀጥል። እሺ በኢንጂል ታምናለህ? አንዴ ለእኔ እድል አልሰጠኝም እኮ እስካሁን ጠብቄ ነበር። ሳላዲን ይቀጥል። እሺ ሳላዲን መቀጠል ፈልጓል። እሺ አንድ ነጥብ ሳነሳ ልታወጡኝ አትመኩሩኝና ማለት የምን ነጥብ ነው የምታነሳው? ምን የምታነሳው? እዚህ ቤት ምን ነጥብ የምታነሳው ነገር ይኖርና ነው። ኤኒዌይስ በኢንጂል ታምናለህ? መፈለግ መልስልሃለሁ። በኢንጂል ታምናለህ? እኔ እሱን ልመልስልህ አይደለም። ቆይ አንዴ በኢንጂል ታምናለህ? እኔን አስጨርሰኝ። አይ እኔን አስጨርስ። በነገራችን ላይ ይሄኛውን እፎይ ቀጥል። ምን ይላል?
በአላህ አመንን በእኛ ላይ በተወረደውም በቁርአን ማለት ነው በኢብራሂም በኢስማኤልም በይስሐቅም በያዕቆብም በነገሮቹ ላይ በተወረደው ለሙሳና ለኢሳ ለነቢያትም ሁሉ ከጌታቸው በተሰጠው አመንን ከእነርሱም መካከል አንድንም አንለይም እኛም ለእነርሱ ታዛዦች ነን በል። ስለዚህ በቁርአን አንጠልጥዬ ኢንጂልን ጥዬ አይሰራም ማለት ነው። እንጅል ሲጀመር የኢየሱስ ቃል አይደለም እኮ አንተ አዋሩኛ። እንጅል ማለት ኢየሱስ በኢየሱስ እንጅልን ማን ነው የጻፈው? ውፍ አንተ እዚህ ጋር የተቀመጥክበት ዓላማ የሰውን ሃይማኖት ልታጣጥል ነው እንጂ ለንጽጽር አይደለም። እስካሁን ድረስ መልሳተ አውራተ ከእሱ ጋር ቁጭ ብለህ ታወራለህ። ኧረ በጣም ፈሪ ነህ። በስነ ስርዓት እኮ ከአዋቂዎቹ ጋር እንዲህ ቁጭ ብለህ አንተ ስትነጻጸር አይቼ አላውቅም በህይወቴ። አንተ ካወቅኩበት አይደለም እኮ አሁን ኢንጅሉን ማን የጻፈው ነው? አሁን ኢንጅል ተባለ እንጂ ኢንጅልን ማን የጻፈው? ኢንጅል ማለት ምን ማለት ነው ሀሊማ? መቼም ቆሻሻ የሆነ ህዝብ ነው እስልምና እምነትን ሊያጣጣል የሚፈልግ ቆሻሻዎች ሁላ ለነቢዩ መሐመድ ለኢሳ ዓለይሂ ሰላም የተላከ ቃል ኢንጅል ማለት ላይ ተሰጠን። ምንድን ነው? መጽሐፍ ነው ወይንስ ቃል ነው? ቃል ነው። ቃል ነው ኢንጅል ማለት። ስለዚህ ትርጉሙ ምንድን ነው? መጽሐፍ አይደለም፣ ቃል ነው። ምና ክርስትና በደንብ የምታውቅ አይነት ሰው አትመስለኝም አንተ። ክርስትና ራሱ በደንብ ኮባ ራስ ነው። እናታችሁ እንደ እርጎ ዝንብ ጥልቅ ይላል ሰው እያወራ። ቀጥል። መጽሐፍ ሳይሆን ቃል ነው ብለህናል። ቀጥል። ቃል ነው ለኢየሱስ የተሰጠ። ትርጉሙ ምንድን ነው? ትርጉሙ ምንድን ነው? እንጅል ነው። ከአላህ የተሰጠ ከአላህ ለኢየሱስ ትርጉሙ ምንድን ነው? እንጅል ማለት ምን ማለት ነው? እንጅል ማለት ምን ማለት ነው? ወንጌል ማለት ነው። ወንጌል ማለት ምን ማለት ነው? እንጅል ማለት ነው። እንጅል ማለት ምን ማለት ነው? ትርጉሙን የጠየቅነው እኛ አልኩ እኮ ወንጌል ብላችሁ እናንተ ወንጌል ብሎ የተጻፈ ትርጉሙ ምንድን ነው? ሐዋርያ ጳውሎስ የጻፈው መጽሐፍ ነው። ሌላ ምንድን ነው? በኢየሱስ ስም። ስለዚህ እንጅል ማለት ወንጌል ነው፣ ሐዋርያው ቅዱስ ጳውሎስ የጻፈው ነው እያለን ነው። እናመሰግናለን። ሐዋርያው ቅዱስ ጳውሎስን ሙስሊሞች የሚጠሉ ዛሬ ደግሞ የወንጌል ጸሐፊ ያደረጉት። እናመሰግናለን። ሐዋርያው ቅዱስ ጳውሎስ እውነቱን ነው ስለ ወንጌል ምን እንዳላሳየው ክርስቲያን ሮሜ ምዕራፍ 1 ስለ ወንጌል ምን አለው? አንበው ሚት ነው እያወራው ነበር። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ይሄ ሁሉ ጥቅስ ሙስሊሞችንና ቁርአንን ጠልዞ የሚጥል ነው። ማን ነው እንደዚህ ያለው? ይሄን ማን እንደዛ ብሎ የጻፈው? ጳውሎስ፣ ሐዋርያው ጳውሎስ። ታዲያ ሐዋርያ ጳውሎስ ነው ያለው ወይስ ኢየሱስ ነው ያለው ወይስ ፈጣሪ? እናንተ ኢንጂልን የጻፈው ጳውሎስ ነው እኮ አልከን ወንድማችን። በቃ ጨረስን አልኩ እኮ በቃ ይኸው ጳውሎስ ደግሞ እንደዚህ ብሎ ጽፏል። ሐዋርያ ጳውሎስ ስለዚህ ሀሊማ ኢየሱስ አቤት ሀሊማ አቤት ወንጌል ማለት ስለ ልጁ ነው፣ ስለ ክርስቶስ ነው። ወንጌል ማለት ትርጉሙ ልጁ ክርስቶስ በስጋ ስለ ክርስቶስ ማለት ነው። ስለ አብ ልጅ ማለት ነው። በስጋ ከዳዊት ስለሚወለደው ስለ ክርስቶስ ነው። መልካም ዜና ማለት ነው። ወንጌል ማለት አዳምት። ወንጌል ማለት ትርጉሙ መልካም ዜና ማለት ነው። ለምን ይወለዳል ያልከው? መልካም ዜና ለምንድን ነው እሱ የሆነው? ጥሩ ዜና ለምን ሆነ አደለ ጥያቄህ? ሉቃስ ወንጌል ምዕራፍ 2 አንዴ ክፈተውና ወንጌል ማለት ትርጉሙን እናሳየ። ለምን እንደተወለደም እዛው ላሳየ። ቁጥር 10 ላይ መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ አትፍሩ። የምስራች ማለት
ዜና ብስራት ማለት ነው። እሱም ወንጌል ማለት ነው በግሪኩ ኢቫንጋሊዮን የሚለው ከዛ የተወሰደ ነው። ዛሬም በዳዊት ከተማ ቀደም እዛ ጋር ባየኸው ዛሬ በዳዊት ከተማ መድኃኒት መድኃኒት እርሱም ጌታ የሆነ ተወልዶላችኋል። ምንድነው እሱ? ምስራቹ ምንድነው? መድኃኒት ነው። መድኃኒት፣ ብስራት፣ መልካም ዜና። መድኃኒት ስለሆነ መልካም ዜና ብስራት ተባለ። ወንጌል የተባለው ስለ ልጁ ክርስቶስ መድኃኒት ስለሆነ ለዛ ነው። እናንተ ጋር ግን ወንጌል ማለት ምንድን ነው? ትርጉሙን ታውቃለህ? በቁርአን ወንጌል ኢንጅል እንደሆነ ተውራት እነዛ ለነቢያት የተሰጠ አሉ። ነቢያት 4 ከአላህ አሊማ እኔ ከፋኝ። ወንጌል ለነቢያት ነው የተሰጠው። ለነቢያት የተሰጠ ነው። ሌላ ነብይ ኢሳ አንዳች እንደዚህ ይላል መጽሐፍ ቅዱስ ላይ አንዳች ከኔ አንዳች ሊያደርግ አልችልም፣ አብ እንዳዘዘኝ አደርጋለሁ። ትእዛዝም አሊማ ማይገናኝ ቶፒክ ስለምን ትገባለህ? ለምን ትረብሻለህ? እሺ ቀላል ጥያቄ ልጠይቀህ። ይሄ መጽሐፍ እሺ ለነቢያቶቹ ተሰጥቷል አይደለ? ለነቢያት ለኢሳ ተሰጥቷል። ኦኬ ይሄ መጽሐፍ ታምኑበት አላችሁ አታምኑበትም? ለኢሳ እንደተሰጠ እናምናለን። በመጽሐፍ ውስጥ ታምናላችሁ አታምኑ? መጽሐፉን እሱ አልጻፈም፣ ስለዚህ አናምነው። ማን የጻፈውን ነው ለኢሳ የተሰጠው ነበር? ለኢሳ ኢሳ በራሱ ያለው መጽሐፍ ቅዱስ ባይዘው ኢሳ በራሱ በአንድ ቤት ያለው አለ። ሌላ ሐዋርያት እነዚህ ደቀ መዛሙርት የጻፉት መዓት ነገር አለ። ኢቭን እሱ ብቻ አይደለም፣ ደብዳቤ የተጻፈ አለ። ችግር የለውም። ቁርአን ላይ እኮ ሴጣን ያወሩትም የተጻፈ አለ። እንዴት ወሲብ ማድረግ እንዳለብህም የተጻፈ አለ። ስለመሰድም ደግሞ የተጻፈ አለ። ችግር የለውም። እሱ ስለ ብዙ ነገር የተጻፈ ስላለ ቤቴ እንዳገቡ ቤቴ እንዳመጡ የሚልም የተጻፈ ስላለ ብዙ አትገራረም፣ አትደነቅ። ደብዳቤም ከሆነ እናንተ ጋር በተመሳሳይ ደብዳቤም አለ። ኤኒዌይስ ፓኒክ ሳታደርግ ረጋ ትልና አሁን በደንብ አስተውል። ኢንጂል ለኢሳ ተሰጥቷል አደለ? ይሄ ኢንጂል ያላ ቃል ነው አደለ? ኢንጂል አላህ ለኢሳ የሰጠው ኢሳ በራሱ ጊዜ የእስራኤላውያን ሕዝብ ሲያስተምር ያለው ቃል የተጻፈ ኢንጂል ነው የሚባለው። በዛ ውስጥ ደግሞ በኢንጂል ውስጥ የተቀላቀለ አለ፣ የተበረዘ ነገር አለ። ስለዚህ መቼ ነው የተበረዘው? መቼ ነው የተበረዘው? በኢየሱስ ጊዜ። አሁን ለምሳሌ መጽሐፍ ቅዱስ በሁለት ተካፍሎ አይደለም ያለው። አሁን መጽሐፍ ቅዱስ በሁለት መቼ ነው የተበረዘው? በሁለት እንደተካፈለ እኔ ቁርአን ላይ ሰጣለሁ። ኢየሱስ ካረገ በኋላ የተከፈለው ኢየሱስ ካረገ በኋላ ሐዋርያ ጳውሎስ በኢሊማ አይቻለውና ብሎ ጽፎ እና እንደዛ ሰዎቹ የጻፉት የተበረዘ ያለ ነው። እሱ ያለ ማስረጃ ስጠኝ እስኪ። ይህንን ቅዠት ልክ እንደ ሙሐመድ ሄራ ዋሻ ውስጥ የሆነ አካል መጥቶ ሲጨምቀው መገለጥ መጣልኝ እንዳለው እየቃጀህ ነው ወይንስ መረጃ አለ? እስቲ ማስረጃ አንጣ ካለ። አለም እንደ ሙሐመድ እየቃጀህ ነው? አይደለም እንደዚህ አይደለም። አንተ እኔ አንተን ማስረጃ ካለ አልሰደብኩም። ኢሳ ስሙ ራሱ ሲጠራ ማለት ነው። ሲሙ ሲጠራ ዝም ብለን በነጠላ አይደለም እንጠራው። ስለዚህ እንደዚህ ነው ብለህ ወር እንደዚህ ሳምቲንግ እንደዚህ ለመስደብ አይደለም። ለመማር ከፈለግ ለማስተማር ከፈለግ ማስረጃ የለህማ። ማስረጃ የለም። እንደዚህ አይደለም እኮ አንተ አሁን እንደዚህ ሰድብ ምን ብለህ እኔን አሸማቀቅ አሊማ አይደለም። ይሄ እንትን አይደለም። ኖርማሊ አሊማ ማስረጃ አለ። ማስረጃ አንተ ስትሰማማን ስትሰማ አታዳምጥም እኮ አንተ። ዋናው ችግሩ ኦልሬዲ አንተም ብቻ ታወራለህ። ይሄ ከዛ በኋላ ወደ ስድብ አሊማ በጣም ጥሩ ልጅ ነው። ባይዘይ አሊማ በጣም ጥሩ ልጅ ነው። ና ክርስቲያን አንተ ዝቅ በል። አንድ ማስረጃ ብቻ አምጣልኝ። አንድ ብቻ ይኸው። ምኑ ላምጣልህ? ልክ ኢሳ እንደሞተ ነው ኢንጂል የተበረዘው ያለበትን አላህ እስቲ ማስረጃ ስጠኝ። አላህ አይደለም እኮ ያልኩህ አለው በእኛ መጽሐፍ ሳይሆን መጽሐፍ። እሺ ሙሐመድ ያለበትን ምኑን አለ? ልክ ኢሳ እንደሞተ ኢንጂል ተበርዟል ያለበትን መጽሐፍ ቅዱስ ነው የራሱ ነው ያለው እንጂ ኢሳም ነቢያችንም አላሉም፣
አላህም አላለም። ጎበዝ ኖርማሊ ቴንኪው። ነብይህም አላህም ኢንጂል ተበርዟል አላሉም አይደለ? መጽሐፍ ቅዱስ ራሱ ስታነብ ስታየው ችግር የለውም። የተበረዘው መጽሐፍ ያሳያል። ቅዱስ ተበርዟል ይበል። ነብይህና አላህ ግን በቁርአን ላይ ተበርዟል አላሉም አይደለ? እሱን ኦልሬዲ ያው አላረጋገጥኩም። አንበቤ ደርሼ ምላሽ እሰጣለሁ። እሱን አላሉ። ካላሉ ደግሞ መጽሐፉ ተበርጃለሁ ቢልም ቁርአንና ሙሐመድ አልተበረዘም እስካሉ ድረስ ስለዚህ ምንድነው የሚሆነው? አንተ የምትመራው በቁርአንና በሐዲስ በነብይህ እንደመሆኑ አልተበረዘም ካሉህ መጽሐፉ ተበርዟል ቢባል ራሱ አይንህን አዳፍነኸውም ጨፍነኸውም ቢሆን አልተበረዘም ማለት ግዴታ አለብህ። ተበርዟል ካልክ እስልምና ውስጥ ምንም አትሰራም። ምክንያቱም ቁርአን አልተበረዘም እያለ ተበርዟል አንተ ካልክ ከአላህ ጋር እየተጋጨህ ነው፣ ከሙሐመድ ጋር እየተጣላህ ነው። ማለት ተበርዟል የሚባለው አንድ ነገር ልንገርህ። አንድ ኢየሱስ እኔ ጌታ ነው ብዬ ቢቀበለው ኢየሱስ ጌታ ነው አዳኝ ነው ብሎ ቢቀበል ወር ፈጣሪ ነው ብለህ ብትቀበለው በዛ በኩል ደግሞ እኔ ፈጣሪ አይደለሁም አንድ ሰይጣን ምን አለው ኢየሱስ ወይ ላንተ ልስገድ ስላይ ስግደት የሚያስፈልገው ለአንድ ፈጣሪ ብቻ ነው ለኔ አያስፈልግም ብሎ ኢየሱስ መለሰው ይላል። አሁን ያሳሰበ እሱ ነው። ዮሐንስ ወንጌል አይደለም፣ ዮሐንስ አይደለም፣ ማቴዎስ ወንጌል እና ሉቃስ ወንጌል ምዕራፍ 4 ምዕራፍ 4 ሉቃስ ወንጌል ላይ አታምታታ። ስለዚህ አንተ የምትፈልገው ስለዚህ ሴጣን ልስገድልህ ሲለው እንትን አለ። ምንድን ነው ታዲያ? ኦኬ አንተ የምትፈልገው ሴጣን ሲባል ፈጣሪ ከሆነ ለምንድን ነው እሺ ለኔ ስገድ ሱረቱ ዱዓ ላይ ልክ ሴጣን ተወህ ወይ ሲባል አልተውኩህም በሌሊቱ እምላለሁ በረፋዱ አልተለየውህም እያለ አላህ እየሮጠ እንዲመጣ ነው የፈለግከው ሴጣን ተብሎ ሲጠራ? ወይንስ ሱራ 72:19 ላይ ሙሐመድ ያላህን ስም የሚጠራ ሰዓት አጋንንቶች ደረብረብ ሆነው እላዩ ላይ ተከመሩ እንዲባለው እንደዛ እንዲደራረብበት ነው የምፈልገው አጋንንቶች? ኤኒዌይስ ወደ ቶፒኩ እንመለስና ተውራትና ኢንጂል እንዳልተበረዙ አሁን ገብቶታል። ስለዚህ ፖይንቱ ምንድነው አሁን የሆነው? አሁን ኢየሱስን ጌታ አምላክ ብዬ ብሰግድ እንደገና ደግሞ አምላክ ማይመስሉ ነገሮች አሉ። እንደዚህ ግራ ገብቶኛል አይነት ከሆነ ቤት ጥያቄህን እናስተናግዳለን፣ በኋላ ማተር አያደርግም። አሁን ግን ግልጽና ጥርት ባለ ሁኔታ በተውራት ታምናላችሁ፣ በኢንጂል ታምናላችሁ። ስንት ምዕራፍ አለው? ተራ ይሰጠን። ዛራ ገና መግባትሽ እኮ ነው። እንኳን ደህና መጣሽ። እንኳን ደህና መጣሽ። መልካም። በተውራት በኢንጂል ታምኛለሽ? እኔ ጥያቄ ልጠይቅህ ነው የገባሁት። በኢንጂል ታምኛለሽ? ስለ ክርስትና ጥያቄ ልጠይቅህ ገባሁ። አልችልም እኮ ስለ ክርስትና እኮ ነው እኔም እያወራሁ ያለሁት። ኢንጂል የክርስቲያኖች መጽሐፍ ነው አይደለ? እኔም ጥያቄ ስላለኝ ነው የገባሁት። የጠየቅኩት ጥያቄ መልስልኝ። ክርስትና አንተ ክርስቲያን ነህ አይደል? እኮ እኔም እኮ ክርስቲያን ስለሆንኩ እኮ ነው። ኦኬ። ስለዚህ አንተ የማምነውና የማላምነውን ሳይሆን መጠየቅ ያለብህ ስለ ክርስትና ልጠይቅ ገብቻለሁ። ጥያቄሽ ምንድን ነው? ጥያቄን ተቀበለኝ። ከኢንጂል ነው መልሱ የሚሆነው፣ ከኢንጂል ነው ማለት ነው። ስለዛ እዛ ላይ ጨርሱ። መጀመሪያ መጽሐፉን እኮ ማመን አለብን። ቅድሚያ የምጠይቅኝ መጽሐፌ ኢንጂል ነው የእኔ መጽሐፍ ትክክል ነው እያልኩሽ አይደለም ብለሽ ቅድሚያ ከሞገትሽ ወይንም ደግሞ ትክክል ነው ከሱ መጽሐፍ መረጃ ፈልገው ማለት እንደኛ ኡስታዝ ከሆንክ በክርስትና እምነት አንተ ትክክለኛ አሳማኝ ከሆንክ አንድ ሰው ወደ ቀጥል። ሌሎቹ ሰላም ነህ? ሰላም፣ እግዚአብሔር ይመስገን። እንዴት ነህ? አለን። በኢንጂል ታምናለህ? ከሱ ጥያቄ በፊት አንተ የትኛው ክርስቲያን ነህ? አንተ የትኛውን አቂዳ ነው የምትከተለው? ሙተዚላ፣ አሻሪ፣ አታሪ? የትኛውን አቂዳ ነው የምትከተለው? የትኛውን አቂዳ ነው የምትከተለው? አዳምጠኛ እንዴ። አቂዳ ንገረኝ። ቆይ ማምታታት ሳይሆን እኮ የትኛው አቂዳ ውስጥ ነው ያለው? ለመማማር ነው የምናወራውና እኔም ለመማማር ነው ለማወቅ ነው። በአቂዳ ደረጃ ከሆነ ስለ አቂዳ የአንተም የኔም የሁላችንም አቂዳ ያው አላህ ባዘዘው መንገድ ኖረን ለማለፍ። የትኛውን አቂዳ የምትከተለው? ተረት ተረት አታውራ። ጥቀስ አንድ አቂዳ። ተረት አናውራም። ይኸውልህ
ምንድነው አቂዳ? አቂዳ ምንድነው? እስልምና ውስጥ ተረት የለም ሲጀመር እኮ ንገረኝ አቂዳህን። ስለ አቂዳ ምን ብዬ ልንገርህ? አታውቀውም? አይ ምን እንድነግርህ ትፈልጋለህ ነው? ምንድነው አቂዳ? ስለምን አቂዳ ልንገርህ ነው እኔ እየጠየቅኩ ያለሁት። አሻሪ ነህ? ታሪ ነህ? ሙተዚላ ነህ? እኔ ሙስሊም ምንድነው አቂዳ? ጥርት ያልኩ ሙስሊም ነኝ። አቂዳህን አታውቀውም? አቂዳህን አታውቀውም? ይኸውልህ በአንድ አላህ አቂዳህን አታውቀውም? ኦኬ አታሪዎች ሙስሊም ናቸው? እኔ አሁን ስለ ግለሰቦች ስለ ሰው አታሪዎች ለማወራው ስለ ግለሰብ አይደለም እኔ የሚያወራው። ስለ ራሴ ማወራው ስለ አቂዳ እያወራው ግለሰብ ይለኛል ወገን። ምን የምታውቀው ነገር የለም ማለት ነው። ስለ ሰው ሃይማኖት አይደለ? ራስህ ሃይማኖት እኮ አታውቅም ሲጀመር። ስለ ራስህ እምነት ተረጋጊ። አሁን ቶፒኩ ላይ ግባ። እሺ የዜና ካወቅ እንትነን ቶፒኩ ላይ ግባና እኔ አንድ ነገር ልጠይቅ። በእንጅል ታምናለህ? በእንጅል ታምናለህ ወይ? እንጅል ጥርት ያለው ተውራት ለሙሳ እንደተሰጠው፣ ዘቡር ለዳውድ እንደተሰጠው፣ እንጅል ለኢሳ ተሰጥቶታል። ቁርአን ደግሞ ለነቢዩ መሐመድ ተውራት ለሙሳ ተሰጥቶታል ብለሃል። ጆሮዬ ነው እንደዛ ሲል ሰምታችኋላ? ተውራት ለሙሳ ተሰጥቷል ሲል እንደዛ ብለሃል? ሚዩትን አንሳ፣ ሚዩትን አንሳ። ተውራት ለማን ተሰጥቷል ያልከው? ሚዩትን አንሳ ስትለኝ በትህትና ነው ወይስ እየተቆጣኸኝ ነው? ምንድን ነው? ቆይ ተውራት ለማን የተሰጠው ነው ያልከው? ተውራት ለሙሳ። አንድ ጥቅስ ብቻ ከቁርአን ውስጥ ተውራት የሚባል መጽሐፍ ለሙሳ ሰጠሁት የሚል ስለ ቁርአን አይደለም ማወራለህ። ኢሳ ማነው? ሙሳ በዘመኑ ተውራት ተሰጥቶታል። ማስረጃ ተውራት ለሙሳ ተሰጠ የሚል አንድ ማስረጃ ከቁርአን ውስጥ ተውራት ወይንስ ተረት ተረት ነው? ለሙሳ መሰጠቱ እኮ ቁርአን በደንብ ያብራራል። ማስረጃ የግድ ለአንተ ልስጥህ? ግድም የለም። አንድ ጥቅስ አታመጣም። ተውራት ለሙሳ ተሰጠ የሚል ተውራት የሚባል መጽሐፍ አልነበረም? ኢንጂል የሚል መጽሐፍ የለም? አለ። ነገር ግን አንተ እንዳልከው አይደለም። ተውራት የሚባል መጽሐፍ ለሙሳ ተሰጠ የሚል ከ114ቱ ምዕራፍ ውስጥ የዛሬ ዓመትም ጠብቃለሁ ያዝና ነው አታመጣም። ኤኒዌይስ ወደ ቶፒክ ልመልስና ስለማታመጣ ዘቡርስ እኔ ስለ ተውራት ነው ያወራው፣ ስለ ዘቡር አይደለም። ኤኒዌይስ ኢንጂልስ ስለ ኢንጂልና ዘቡር አይደለም ያወራው፣ ስለ ተውራት ነው የጠየቅኩህ። አሁን ኢንጂል ላይ ልመልስህ። ኢንጂል ታምንበታለህ? ለኢሳ የተሰጠው ኢንጂል አምንበታለሁ። ለኢሳ የተሰጠው ስንት ምዕራፍ ነው ያለው? ስለ ምዕራፉ ምንም ማውቀው ነገር የለም። ኦኬ ስንት ምዕራፍ እንዳለ አታውቅም? ምዕራፍ አንድ ላይ ምንድን ነው ብሎ የሚጀምረው መጽሐፉ? ምንም አንድ ፈጣሪውን እንዲገዛና እንዲያምን የተሰጠው መጽሐፍ ነው። ምን እንደሚልም አታውቅም? ምዕራፍ አንድ ኦኬ። መጨረሻውስ ምዕራፍ ምንድን ነው የሚለው? ኢንጂል በኢንጂል እመን ተብሎ በዘመኑ ሲሰጠው ለሱ ሲሰጠው በዛ ዘመን ለነበሩ ለእስራኤል ሕዝቦች ምን እንደሚል ነው የጠየቅኩህ። እኔ ማብራሪያ አይደለም የጠየቅኩህ። ምንድን ነው ምዕራፉ? ለእኔ የተሰጠኝ ነቢዩ መሐመድ ነውና ለነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የተሰጠው ፉርቃን ወይ ደግሞ ቁርአን በመባል ይታወቃል። ፉርቃን ለሙሳም ተሰጥቷል። እዛ ውስጥ አትግባ። ፉርቃን ለሙሳም ተሰጥቷል። ስለዚህ በደንብ አስተውል። እሺ ለእኔ የተሰጠኝ አትበል። ምክንያቱም በነቢያት አንዱንም ሳታዳላ እመን፣ በመጽሐፍቶቹም እመን ነው እንጂ የተባልከው ለይና ክፈልና ቁርአንን እመን፣ ኢንጂልን አትመን፣ ተውራትን አትመን፣ ቁርአንን እመን የሚል አንድ ጥቅስ እስቲ ከቁርአን ላይ ስጠኝ። እኔ ግን ላልኩት ማስረጃ በቃኝ እስክትል ሰጥሃለሁ። በኢንጂል በተውራት በዘቡር እንድታምን እንድታዘዝክ፣ በሐዲስም በቁርአንም ሰጥሃለሁ። ሰጥቶናል። ይኸውልህ የእምነታችን ስድስቱ ኢማን አርካኑል ኢማኒ ሲተቱን አንቱ ሚነቢላሂ ወመላይከትሂ ወኩቱቢሂ ወሩሱሊሂ ወቢልየውሚል አኺሪ ወቢልቀደሪ ኸይሪ ወሸሪ ሚነላሂ ተዓላ። 6 የእምነት ማዕዘኖች አሉ። ከነዛ ውስጥ
ለነቢያት በኪታቡና በነቢያቶቹ ማመን ነው አይደለ? ማመን ነው። ስለዚህ ይሄ ስለዚህ አንተ ግን ምን አልከን መሰለ መሐመድ ወንድሜ ምን አልክ መሰለ? በእነኛ አላምንም በቁርአን ነው ማምነው ስትል ከስድስቱ እንትኖች ውስጥ አንደኛውን ሳትክ ማለት ነው። አበላሸው። በመጽሐፍቶቹና በነቢያቶቹ ማመን የሚለውን ሳትከው ማለት ነው። አልስትም። ለምን እንደማልስት ልንገርህና ጠቅለል አድርጎ እኮ ቁርአን እኮ እነዚህ ነገሮችን ሁሉ ጠቅልሎ የመጣ መጽሐፍ ነው አይደለም? እንደዛማ ከሆነ ማስረጃ አለክ? አለመሆኑ ማስረጃ አለክ? አለመሆኑ ማስረጃ አለክ? በደንብ አለኝ። ስጠኝ። ኦኬ፣ ሁሉም መጽሐፍቶች ጠቅልሎ ነው የመጣው። ስለመጣ እኮ ነው አንቱ ነቢላሂ ወመላይከቲ ወኩቱቢሂ ሩሱሊሂ ወቢልየውሚል አኺር ወቢልቀደሪ ኸይሪ ወሸሪሂ ሚነላሂ ተዓላ ብሎ ቁርአን የመጣው እኮ እነዚህን ሁሉ ለመጠቅለል ነው። ኦኬ፣ እንደዛ ከሆነ ቁርአን እኮ አረጋጋጭ ጠባቂ ነው። መልካም። እሺ፣ ዳንኤል ነብይ ነው አይደለ? እንደ እስልምና ዳንኤል ማለት ማን ነው በእስልምና? ዳንኤል ማን ነው የምትሉ? ዳንኤል ነው አይደል? የራስ ማን ነው? አይ እስኪ ንገረኝ። በእስልምና በክርስትና የሚባል ነገር የለም። ነቢያቶች ሁሉ ዘመናቸው ለነበሩት ህዝቦች የተላኩ ነቢያቶች ናቸው። ያ ሁሉንም ጠቅልሎ ነው የመጣው አልከ። እነሱ አልጋጩንም። ምክንያቱም ፈጣሪ ነቢይ አድርጎ ሲልካቸው ለራሱ ፐርፐዝ ለራሱ አገልግሎት መልካም። እሺ፣ ስለላካቸው ሁሉንም ጠቅልሎ ነው የመጣው ብለናል። ልስማማለና አንዲት ቀለል ያለች ጥያቄ ልጠይቅህና መሐመድ ቆይ፣ ሁሉንም ነው ጠቅልሎ ነው የመጣው ስትል የመጨረሻው ነቢይ ኢሳ ነው ብለህ ታምናለህ? እስከ ከመሐመድ በፊት ማለት ነው። ከዛ በኋላ መሐመድ ነው መደምደሚያ ብለህ ታምናለህ? ነቢያቶች ሐዋርያቶች ነበሩት። መሐመድ ኢሳ አይደለ? ሁሉም ነቢያቶች እኮ ሐዋርያቶች ነበራቸው። ሐዋርያቶቹም ደግሞ እስከ ቅያማ ቀን አሸናፊ እንደሆኑ ሀያል እንደሚሆኑም የቁርአኑ ደጋግሞ ይናገራል። ስለዚህ የኢሳን ሐዋርያቶች ስም ዝርዝር ንገረኝ ከቁርአን ሁሉንም ጠቅልሏቸው ስለመጣ። የእነሱ ስም ባላቀውም መጽሐፍ ላይ ያለው መጽሐፍ ቅዱስ ላይ የተቀመጠው ሐዋርያ ለምሳሌ 4ቱ ተጠቅሰዋል። ምናልባት የነበሩት ከ40 ምናምን በላይ ሊሆኑ ይችላሉ። ግን ተመርጠውና ተጠርዘው የወጡት 4ቱ ናቸውና ሉቃስ፣ ማርቆስ፣ ዮሐንስና ጳውሎስ ናቸው። ግን ይህ መጽሐፍ እኮ ሲጻፍም የጻፋቸው ማን እንደሆነ ያልተረጋገጠበትም ሁኔታ አለና መሐመድ። እሺ፣ አሁን እንደዚህ አይነት ጥያቄዎችን ስታነሱ አትሊስት እኛ ጋር ይሄ ነገር ይመጣል ብላችሁ አስቡ። አንተው ማን እንደጻፈው አልተረጋገጠም ትለኛለህ። እኛ ኢንተርናል ኤቪደንስ ተጠቅመን መጽሐፍ ቅዱስን ማን ጻፈው የሚለውን እዛው ማስተያየት እንችላለን። እኔ ከ114 ውስጥ መሐመድ ዛሬ አይደለም 1 ዓመት እታገሳለሁ፣ ማን እንደጻፈው አንድ ማምጣት አችልም። ነገር ግን ምን ብለህኛል መሰለ? እንስማማ እና እሱን እንተውና ለጊዜው 4ቱን ሉቃስን፣ ማርቆስን፣ ዮሐንስንና ማቴዎስን ነቢያቱ የክርስቶስን ደቀ መዝሙር መጥቀስ ይቻላል በመጽሐፉ ላይ ስላሉ which means ቁርአን ቅድም ምን ብለህ ነበር? ግን ሁሉንም ጠቅልሎ ሁሉንም መረጃዎች ይዟል ብለህ ነበረ። ስለዚህ መመለስ ስላልቻለ ወደ ማን የተመለስከው? ስቲል አሁንም ወደ ወንጌል ነው የተመለስከው ማለት ነው ቁርአንን ለመርዳት። ምክንያቱም ቁርአኑ ጠቅልሎ እንዳልያዘ ኦብቪየስ ነው። ለዛም ነው አንድ ነገር ላይ ሳይሆን ትመልሳለህ። እየዘጋ ነው እንዳይምታታብኝ እየዘጋ ነው። እንሂድ። ማርቆስ፣ ዮሐንስ፣ ሉቃስና ጳውሎስ ኢየሱስ ካለፈ ከብዙ ዓመታት በኋላ የጻፉት መጽሐፍ ነው። እንደገና ደግሞ አንተ አሁን ቅድም እኔ ስጠይቅ ወይ ደግሞ እሷ ስትጠይቅ አንተ ክርስቲያን ዛራ የምትባለው አንተ ክርስቲያን ነው ሆይ ብላ ስትጠይቅህ አልገባም ያህል ስለሆነ ላነሳት ኢየሱስ ከሞተ ከብዙ ዓመት በኋላ ከዓመታት በኋላ ስለጻፉት አለ። ቁርአን የተጻፈው በሚያሳዝን ሁኔታ መሐመድ ከሞተ ከብዙ ዓመት በኋላ
አይ በዛ ከብዙ ዘመን ዓመት በኋላ ስለነበረ ነው። ቆይ የለም ከብዙ ዓመት በኋላ የተጻፈ በዛ ዘመን ነበረ ቁርአን። የለም በዛ ዘመን ምንም የለም። አይ ማስረጃ አለክ? በዛ ዘመን ቁርአን በዛ ዘመን የነበረ ቁርአን አለ። ወህይ ሲወርድላቸው ሱሐቦቹ ድንጋይ ላይና ቴምር ላይ የሚጽፉት አይ ሲዘግ በምንም ይጻፉት በቃ የለም። እሱ መጽሐፍ የለም። አሁን የለም እሱ። ቆይ አንድ ያስጨርሰኝ። ስለዚህ ድንጋይ ላይ እና ቴምር ቅጠል ላይ ጽፈዋል ብትለኝ አስቂ ነው። ቴምር ቅጠሉን እዛ ላይ ትመጣለህ፣ ልታሳየኝ ትችላለህ። ቴምር ቅጠል ላይ የጻፉትን መጽሐፍ ኤኒዌይስ፣ ብቻ ልብ በል በደንብ አስተውል። እዛ ስላለ መጽሐፍቶቹ እንደዛ ናቸው ምናምን የሚለው አሁንም ምላሽ አይሆንም። በደንብ ማስተዋል ያለብህ ቁርአኑ ጠቅልሎ ምላሽ ይዞ መጥቷል ካልክ በኋላ ስለ ኢንጂል ነገር ግን ደግሞ እዛ ነው ግማሹ የምጠቅሰው አልክ። እኔ አሁን የኛው ፖይንት አይደለም ለጊዜው እንደምን ብለኸኛል። ከአርካን ኦፍ እስላም ውስጥ ምንድነው? በመጽሐፍቶቹና በነቢያቶቹ ማመን ከሆነ በደንብ አስተውል። ቁርአን ሁሉንም ጠቅልሏል፣ ኢንጂልና ተውራትም ዘቡርንም ካልከኝ በመጽሐፍቶቹ እመን መባል የለበትም። በመጽሐፍቶቹ እመን ሳይሆን የሚባለው በቁርአን ብቻ እመኑ ነው የሚባለው። እነኛን ጠቅልሎ ከያዘ ቁርአን በደንብ አስተውል መሐመድ፣ ኢንጂልና ተውራትን የያዘ ተሆነ ቁርአን በመጽሐፍቶቹ እመኑ ሳይሆን የሚባለው በቁርአን ብቻ እመን ነው የሚባለው። ምክንያቱም እነኛን ጨምቆ ስለያዘ ቁርአን ማለት ነው። በመጽሐፍቶቹ እመን የተባልከው ግን ለምንድን ነው? እሱ ቁርአን አለ፣ ተውራት አለ፣ ዘቡር አለ፣ ኢንጂል አለ። እነኚህን ለመጥቀስ ነው በመጽሐፍቶቹ ማመን ተብሎ የተባለው። ስለዚህ በመጽሐፍቶቹ የምታምነው ደግሞ እንዴት ነው? ልክ እንደ ቁርአን ማለት ነው። አንዱንም ሳታበላልጥ ሳታለያይ ማለት ነው። እንትን ነው እኮ አሁን እኮ የተቀነሰ የተጨመረ ያላግባብ የተጨመሩ ጽሁፎች መጽሐፉ ላይ ስላሉ እነዛ ነገሮች አወዛጋቢ ስለሆኑ አንተ ነህ የምትለው እንደዛ መሐመድ አይደለም። እሺ አላህ ብሏል እንደዛ። ስለ አላህ ሳይሆን መጽሐፍህ እኮ ነው። ስለ መጽሐፍህ ነው የምነግርህ። መጽሐፉ ይጋጫል፣ እርስ በራሱ ይጋጫል፣ ይጣረሳል። እና ለምሳሌ ዮሐንስ ያለው ሉቃስ አይደግፈውም፣ ሉቃስ ያለው ጳውሎስ አይደግፈውም። ለምሳሌ ፈጣሪ ብዙ ተባዙ ምድርን ሙላት ብሎ ፈጣሪ ሲናገር፣ ጳውሎስ ደግሞ እንደኔ አዳምጠሽ። ስለዚህ ምን ሆነ ማለት ነው? ቅድም ወንጌላትን ሲጠቅስ ማርቆስ፣ ሉቃስ፣ ዮሐንስና ማቴዎስ ናቸው ብሎናል። እነኚህ ናቸው ብሎናል። አሁን መጥቶ ደግሞ ይጋጫሉ አለን። አላህ ደግሞ እዚህ ጋር ትክክል ነው ብሎናል። ስለዚህ አላህ የተሳሳተ መጽሐፍትን እመንበት ብሎሃል። እናመሰግናለን። ከአንተ ይልቅ አላህ ስህተታም ነው ማለት ነው። አንተ መጽሐፍቶቹን አነበብክና እንበልና ያልኩት ስህተት የለበትም። በእርግጥ እንበልና እንዳንተ አረዳድ መጽሐፍቶቹ ላይ ስህተት አገኘ። አላህ ግን ስህተት መኖሩን አያውቅም። ተመራበት እመነው ብሎ አዘዘህ። አንተ ከአላህ ይልቅ ታውቃለህ ማለት ነው። በኒቃ ጉባኤ የተጻፈው አማርኛ መጽሐፍ ሳይሆን አላህ እመኑ ኒቃ ጉባኤ ላይ መጽሐፍ አልተጻፈም ወንድማችን። ቆይ በኒቃ ጉባኤ ፕሊዝ፣ ለምንድን ነው እሱ የምትለው? በኒቃ ጉባኤ ላይ መጽሐፍ የተጻፈ የለም። ባይሆን ኡስማን ሰባስቦ አንተ ስታወራ ኡስማን ሰብስቦ ያቃጠለውንና ያጻፈውን ባይዘዌ በጉባኤ ቢጻፍም ጤናማ ነው። ወደ 318 ሊቃውንቶች በዓለም ላይ ተሰባስበው እንደው ጻፉት ቢባል 2-3 ግለሰቦች አይደለም የጻፉት። በአንድ ሰው ኦርደር 2-3 ሰዎች ሆነው ይሄ እንደዚህ ሲሆን ልዩነት ሲመጣ አቃጥሉት፣ እንደዚህ ሲሆን አጥፉት በሚል አይደለም የተጻፈው። በኒቃ ጉባኤ ላይ እንኳን ተጻፈ ቢባል 318 ሊቃውንቶች እንዲሁም እግዚአብሔር በመካከላቸው ተገኝቶ ነው ጉባኤ የተካሄደው። እነኚህ ሁሉ ሊቃውንቶች ሊዋሹ ሊስቱ አይችሉም። የእስልምናው ግን ኡስማን በራሱ ትእዛዝ 3 ሰዎች ናቸው መረጠ። ትእዛዝ ስህተት ሲመጣ ግን ምን አድርጉት? አቃጥሉት። ይሄ የእናንተ ነው በስብስብ የተጻፈው። ፖይንታችን እሱ ስላልሆነ አሁን ለጊዜው ትንሽዬ ነገር ላይ እንስማማና ችግር የለውም። እዚህ ጋር አንድ ሀሳብ ልበል መሐመድ። ቆይ አንዴ እፎይ ያለው ላይ አንተ መልሰህ እንድትመልስልኝ ስለምፈልግ ነው።
መጀመሪያ የተጻፈው ቁርአን ለምሳሌ በአቡበከር ጊዜ ነው። መሐመድ በአቡበከር ጊዜ ነው ለመጀመሪያ ጊዜ ቁርአን የተጻፈው። ይሄ ለመጀመሪያ ጊዜ የተጻፈው ቁርአን ለምንድን ነው የተቃጠለው በእስልምና? በዛው መልስልን። ይሄን ኦሪጂናሉ መጀመሪያ የተሰበሰበው ቁርአን እንዲጠፋ አድርጋችሁታል ሙስሊሞች፣ ምንም ችግር ሳይመጣባችሁ። መልስልን ይሄንን አብረህ እስኪ። የእምነቱን የመጀመሪያ መጽሐፍ የሚያቃጥል እምነት የምናውቀው እኛ እስልምናን ነው። ክርስትና ላይ አሁን እንደዚህ አይነት ነገር የለም ለምሳሌ። ስለዚህ ኦሪጂናል የሚባል የለህም ማለት ነው። ለምንድን ነው የተቃጠለው? ከኦሪጂናልም በላይ ቁርአን ላይ እኮ ያለው ነገር ቁርአንን በአግባቡ ከመረመርከው ካነበብከው ለአንተ ራሱ ምላሽ ይሰጣል። ራስህ ምንም ጥያቄ የለውም። መሐመድ ጥያቄ በአቡበከር ጊዜ የተሰበሰበው የመጀመሪያው ቁርአን ለምን ተቃጠለ ነው ጥያቄ። የተጨመረበት ነገር ልክ እንደ መጽሐፍ ቅዱስ ላይ እንደ ጳውሎስ የጨመረው ተጨማሪ ሀሳብ ምናምን ካለ ተወግዷል። ይሄ መወገዱ ደግሞ ምንም ማለት አይደለም። መሐመድ ሰምተኛል ያለውን ሰምተዋል። አርዲ ልክ መጽሐፍ ቅዱስ ላይ ጳውሎስ እንደጨመረው አይነት ካለ እሱ ተወግዷል። አስቀድሞ የነበረው ላይ የተጨመረ ነበረ፣ በኋላ ኡስማን ደግሞ አስወገዳቸው የተጨመሩትን እያለ ቆነ። ኤግዛክትሊ። እናመሰግናለን መሐመድያ። ስለዚህ እነ አቡበከር ለመጀመሪያ ጊዜ ቁርአንን ሲሰበስቡ የተጨመረ ነገር ነበረበት ማለት ነው። ለምሳሌ ፈጣሪ ብዙ ተባዙ ብሎ ዘፍጥረት ላይ መሐመድያ እባክህን አዳምጠኝ። አቡበከር አታሰሩ። ጥያቄውን መልስልን። ይኸውልህ በጣም ቀላል ጥያቄ ነው። ተቃጠለ ብያለሁ እኮ። ይኸውልህ የምትመልስልን እንዴት ነው መሰለህ? ለመጀመሪያ ጊዜ መሐመድ ከሞተ በኋላ ቁርአን እንዲሰበሰብ ያዘዘው አቡበከር ነው። ስለዚህ ይሄ ለመጀመሪያ ጊዜ እንዲሰበሰብ የታዘዘው ቁርአን ላይ ለዚያውም ዘይድ እኔ ተራራ ብገፋ ይቀለኛል ብሎ የሰበሰበውን የመጀመሪያውን ቁርአን ጭማሪ ስላለበት ነው የተቃጠለው አይደለ? ይሄ ነው የምትለን? እናመሰግናለን። ቴንክ ዩ። ስለዚህ እና አቡበከር እየጨመሩ ሰውን ሊያሳስቱ ነበር ማለት ነው። ስለ ጳውሎሱ እየነገርኩ ነው። ጳውሎስ በጣም ናገናኘው ብዙ ተባዙ ምድርንም ሙሉአት ብሎ ፈጣሪ አዳምጠኝ ቆይ እንደኔ ባታገቡ ይሻላል ብሎ መጋባቱን እንደ ወንጀል ቆጥሮ ያስቀመጠ ሰው ነው። አንድ በላይ። ሁለተኛ ደግሞ ወንጀል አላለም። ለምሳሌ ለምንድን ነው የምትቀጥፈው? ለምንድን ነው የምትዋሸው? ስለ ጳውሎስ ተረጋጋ። ቆይ አንደኛ ቆሮንቶስ ምዕራፍ 7 ላይ የሚናገረው ስለምንድን ነው? ነፃ ፍቃድህን ስለመጠቀም ነው እንጂ ዓለምን ለመሙላት የግዴታ ኢንዲቪዥዋሊ እያንዳንድ 20/60 ወይንም ደግሞ ሙሐመድ እንዳለው መሃን እንዳታገቡ፣ በደንብ አስተውል፣ መሃን እንዳታገቡ፣ ምክንያቱም በእናንተ ብዙ በመውለድ እኔ ብዙ ህዝብ እንዲኖረኝ ይፈልጋለሁ እንዳለው አይደለም። መሃን እንዳታገቡ፣ መሃን ላግባ እንዴ ብሎ ሲጠይቀው እንዳታገባ፣ መሃን ሴትን እንዳታገባ፣ ምክንያቱም ምወልድን አግባና ብዙ እንዲወለድ ፈልጋለሁ እንዳለው አይነት የእኛ አምላክ ጨቋኝ ወይንም ደግሞ በተፈጥሮ የሚመጣን መካንነት እንደ ዲስክሪሚኔት ማድረጊያነት የሚጠቀም አምላክ አይደለም የኛ አምላክ። አየህ፣ የእናንተ ግን ነሰሰርሊ ቁጥር ለማብዛት ስትል መካን ሴት አታግባ፣ ብዙ መወልድን አግባ እንዳለው አይደለም። ስለዚህ ብዙ ተባዙ ምድርን ሙሉ ያ የህግ ተሰጥቷል። ይሄ ማለት ግን ግዴታ በአዲስ ኪዳን ላይ ስትመጣ ቁጥር 1 ላይ እኮ አላነበብከውም እንጂ ይነግርሃል። ከቁጥር 2 ላይ ይነግርሃል። እንደናንተ 4 አግቡ አይደለም። 4:3 ላይ እንደሚናገር 4:3 ላይ እንደ ቆሎ ሴትን ልጅ ዝገናት ሳይሆን ባል ለራሱ ሚስት ትኑረው፣ ሚስትም ለገዛ ለራሷ ባል ይኑራት ብሎ ይናገራል። ከዛ በኋላ ይመጣና ነገር ግን ማግባት ካልፈለግህስ እግዚአብሔር ደግሞ ነፃ ምርጫን የሚከለክል አይደለም። በተለያየ ምክንያት ሰው ላያገባ ይችላል። የተፈጥሮ ጉዳይ ሊመጣ ይችላል። በተፈጥሮ ጉዳይ ጀንደረባ በተፈጥሮ ሊሆኑ ይችላሉ። ሰዎች በተፈጥሮ ጀንደረባ ሊሆኑ ለምሳሌ ላያገቡ ይችላሉ። ለምሳሌ ይህንን ልለጥፍ እችላለሁ ሳልተረጋጋ። ለምሳሌ ሙሐመድ ማርያ ቅብጥያ የምትባል ወሲብ የሚያደርጋት ነበረች ባሪያው።
ከዛ ኢብራሂም የሚባል ልጅ ወለደች። ልለጥፍ ፈልጌ አልነበረም፣ ጣልቃ ስለገባ ነው ምለጥፍ። ከዛ ወሲብ የሚያደርግ አልነበረች። ኢብራሂም የሚባል ልጅ እንትን ባለች ሰዓት መሐመድ ብዙ ሚስቶች አግብቶ ስላልወለደ አሁን ላይ እሷ ልጁ አይደለችም፣ ኢብራሂም ልጁ አይደለም የሚል ሐሚድ ታማ ሌላ ሰው ነው ወሲብ የሚያደርጋት እንትና መርየም ቅብጥያን ተባለ። መሐመድ ምን አዘዘ? ከዛ ቀጥታ ሄድና አሊን አንገቱን ቁረጠው ብሎ ነው ያዘዘው። ከዛ አንገቱ እንዲቆርጠው ያዛን ሰውዬ ሲሄድ የዛ ሰውዬ ደግሞ ሞቆት ልብሱን አውልቆ የሆነ ጎሬ ቦታ ቁጭ ብሎ ነበረ። ሲያይ ብልት የለውም። ብልት የሌለው እንዴት ወሲብ ያደርጋል ብሎ ትቶት መጣ፣ አሊ ማለት ነው። ነብይህ ግን ብልት የሌለውን እንኳን አንገት ለማስቆረጥ ሚሄን ነበረ። ስለዚህ ጀንደረባ ተፈጥሮ የሆኑ ይኖራሉ እና ፕላስ ደግሞ ራሳቸውን ስለ እግዚአብሔር የሰለቡ ራሳቸውን ለእግዚአብሔር አሳልፈው የሰጡ ይኖራሉ። ስለዛ የተናገረው ነው እግዚአብሔር በዛ መልኩ የተናገረው ነው። አሁን ቶፒኩ ላይ ትገባለህ። እግዚአብሔር ብለህ ግን አትናገረው፣ ጳውሎስ የተናገረው በልና እንዝጋው፣ እሱን እንዝጋው። ሲቀጥል ጳውሎስ የተናገረው እግዚአብሔር የተናገረው ነው። ለአንተ ሲሆን ጳውሎስ የተናገረው እግዚአብሔር የተናገረው ነው። ቃል በቃል የለም እኮ እንደኔ እላለው የሚለው ምንድነው? እሱ ወንጌል ላይ ስለሌለ በወንጌሉ ስላልታዘዘ አዲስ ትእዛዝ እየሰጣቸው ስለሆነ ነው። ነገር ግን በወንጌል ላይ አስቀድሞ ክርስቶስ ስለ ጀንደረቦች ለሁሉ የተሰጠ አይደለም፣ አንዳንዶች አሉ ብሎ ለአንዳንዶች የተገባ ነው ብሎ አስቀድሞ ክርስቶስ ተናግሯል። እግዚአብሔር አይደለም እንዳትለን፣ ክርስቶስ እግዚአብሔር ስለሆነ። ጳውሎስ እግዚአብሔር አይደለም? አዎ እግዚአብሔር አይደለም። ነገር ግን አስቀድሞ በወንጌል ማን ጠቁሞናል? ክርስቶስ ጠቁሞናል። ቃል በቃል ትእዛዙን እንደኔ የሚለውን ንጽጽሩን ከራሱ ጋር ስላመጣው ነው። እንደኔ ግን ብሎ አንደኛ ቆሮንቶስ ምዕራፍ 7 ላይ የሚናገረው ማለት ነው። ከንትኑ ላይ ቀጥታ ኮቴሽኑን ስላልወሰደው ነው። ኤኒዌይስ ለምሳሌ ነብይህ የማርያም ቅብጥያን ወሲብ ያደረጋት ሰው ነው ሲባል አንገቱን ቁረጥ ከራሱ አይናገርም ይላል አለ ሱራ 53 ከቁጥር 1 እስከ 3 ነው። ከራሱ አይናገርም የተባለው ነብይህ ብልት የሌለውን እንኳን አንገት ሊያስቆርጥ ነበረ። ከራሱ ማይናገረው ይሄ ከራሱ ማይናገረው ነብይህ ደግሞ ምን ብሎሃል? በተውራት በኢንጂል እመን ብሎሃል። እሱ በተውራትና በኢንጂል እንደሚያምን ተናግሯል። አሁን አንተ ያልተጻፈ ከምታነብብ ለምንድን ነው የእኛ ጥያቄ የማታሰናግደው? ያልተጻፈ እያነበብክ እኮ ነው። በተውራትና በኢንጂል ፍረዱ ብሏልና በተውራትና በኢንጂል ስንፈርድ ነብያችሁ ሐሰተኛ ይሆናል ነው። ክርስቲያን ቀጥል የሚመራው ቀጥይ። እሺ ምንድነው ፈልጊው? ምንድነው? አንድ ጥያቄ ልጠይቅ። አንተ እምነትህ ምንድነው? እሺ መጀመሪያ ይሄ ጥያቄ እንድትመልስልኝ ነው የምፈልገው። እምነትህ ምንድነው? የክርስቶስ ተከታይ። የክርስቶስ ተከታይ። እሺ ኢሳ አለይሂ ሰላም ኢየሱስ ፈጣሪ ነው ብለህ ታምናለህ? ፈጣሪ ነው ብለህ ታምናለህ? ነብይሽን ምንንም አንችልም ስለፈጠረ። እሺ ከመርየም ከኢሳ ቀድሞ የተፈጠረው ማን ነው? እቺን ምድር ላይ የመጣው ማን ነው? ከመርየም ከኢሳ ወደ እቺት ምድር ላይ ከመርየም ከኢሳ ቀድሞ የተፈጠረው ማን ነው? ኦኬ ክርስቲያን እያወራ ነው። ማይክ ስታነሳ ደጋግሜ እያየው ነው። አይደለም እሷ እያወራችክ ነው። ከኢየሱስ እና ከማርያም እዚህ ምድር ቀድሞ የመጣው ማን ነው? ቀድሞ የመጣው ይሄ መልስልኝ። መልካም ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ክርስቶስ ሁለት ልደቶች አሉት። አይ እሷ የተገኘ የኔ ጥያቄ ከመርየም ከኢሳ ቀድሞ የተፈጠረው ማን ነው ነው? ክርስቶስ ፈጣሪ ነው፣ የተፈጠረ አይደለም። ጥያቄሽን አርሚያ ቅድሚያ እያረምኩሽ እኮ ነው። ክርስቶስ ምንድነው? ስግው ቃል ነው። እሱ እሷንም የፈጠራት ነው። አልተወለደም። አዳምጫሽ አዳምጫለሽ? አዳምጣለሁ። ኦኬ አንድ ጥያቄ ልጠይቅሽ። አንድ ነገር እንደዚህ ተጣለ ቢባል ከመጣሉ በፊት አለ ማለት ነው አይደለ? ወደ ዛራ ጋር ድንጋይ ተጣለ ቢባል ምሳሌ ከማምጣት በፊት ቀድሞ የተፈጠረው ወይ ኢሳ ነው ወይ መርየም ናት ብለህ ነው መንገር ያለብህ። ኢሳ ነው መርየም ነው? ከሁለታቸው ቀድሞ የተፈጠረው ምንድነው የምታወሪው? ነባሩ ማን ነው? አዳምጪ። እሺ አዳምጪ። እሺ ክርስቶስ ቃል ስግው ቃል ነው። ስግው ቃል እንደመሆኑ
ማርያምንም የፈጠራት እሱ ነው። የአብ ቃል እንደመሆኑ እሷን የፈጠራት ያስገኛት እሱ ነው። ነገር ግን በስጋ ደግሞ ከእሷ ተወልዷል። ከእሷ በስጋ ተወልዷል። እሷን የፈጠራት ቃል ግን አካላዊ ቃል ሎጎስ፣ እሱ የሁሉ ፈጣሪ የሁሉ አስገኝ ነው። ከእሷ ግን ስጋና ደምን ተካፍሎ ተገልጧል፣ ተወልዷል። ዮሐንስ ወንጌል ላይ ምዕራፍ 1 እንደሚናገረው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም። ቁጥር 3 ላይ ይላል ያ ሁሉ በሁሉ የሆነው ሁሉን ያስገኘው ሁሉም ያለሱ ያልተገኘው። ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ። አንድ ልጅ ክብሩን እንዳየነው ክብሩን አየን ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ማለት ነው። ስለዚህ ቃል ማርያምን ፈጠራት። ይሰማሻል? ያ ቃል የአምላካችን የባህሪ ቃሉ ልብ በይ፣ ቃሉ ማርያምንም ፈጠራት፣ ዓለምንም ፈጠረ፣ ሰማይና ምድር ሁሉን ፈጠረና የዘመኑ መጨረሻ ላይ ግን ከማርያም ስጋና ደም ተካፈለና በዛ በስጋና ደም ተዋህዶ የመለኮት ሙላት በሰውነቱ ተገልጦ ቃል በስጋው ተገልጦ ተገለጠ። ስለዚህ ኢየሱስ ማን ነው? ስግው ቃል ነው። ስጋ ቃል የተዋህደው የአብ ቃል ልብ በይ። ስጋው ያለው ማለት ነው። አዳምጪ፣ አልወጣኝም። የአብ ቃል ስልሽ ምን እያልኩሽ ነው? ስግው ቃል ስልሽ ምን እያልኩሽ ነው? አምላካችን ቃል አለው። ያ የባህሪ ቃሉ ምንድነው እያልኩሽ ነው? በስጋ የተገለጠ ኢየሱስ ይባላል፣ ስግው ቃል ይባላል። ስለዚህ ያ የምታዩ ኢየሱስ ስጋው መለኮት የተዋሃደው ቃል የተዋሃደው ነው። ለምሳሌ ሱራ 4:71 ላይ አላህ ወደ ሜሬም ምን አደረገ? ቃሉንና መንፈሱን ጣለ ይላል። ቃሉና መንፈሱ ከመጣሉ በፊት ያላ ቃል አላህ ዘንድ ነበረ። ሜሬም ጋር ሲጣል ግን ወደ ሜሬም ይመጣና በሜሬም ማህፀን ያድርና ስጋና ደሟን ይካፈልና ቃል ተዋህዶት የአላህ ቃልና መንፈስ ተዋህዶት ይገለጣል ማለት ነው። ስለዚህ ኢሳ ምንድነው? እንደ እስልምናም የአላህ ቃልና መንፈስ ነው። በተመሳሳይ ቁርአን ለምሳሌ የአላህ ቃል ነው ቁርአን ብላችሁ ታምናላችሁ። ያ የአላህ ቃል ለምሳሌ ያ የአላህ ቃል የሆነው ቁርአን ቁልሁ አላሁ አሃድ ብትይ ይሄ ቁልሁ አላሁ አሃድ ያልኩት የሰማሹ ከለም አላህ ነው። የአላህን ቃል ነው የሰማሹ። ግን የኔን ድምፅ እኮ ነው የሰማሹ። ግን ከለም አላህ ይባላል። ሱራ 9:6 እንደሚናገረው ፍጡር ነው ወይ ብልሽ ፍጡር አይደለም ብላችሁ የምታምኑት። ስለዚህ ለምን የኔን ድምፅ እየሰማሹ ቤቢ አሻሪ ከሆንሽ እንደ አሻሪ ድምፄ ፍጡር ነው ቃሉ ግን ፍጡር አይደለም ትያለሽ። አታሪ ከሆንሽ ግን ድምፄም ቃሉም ፍጡር አይደለም ብለሽ ነው የምታምኙ። ሁለቱንም ብትይ ግን እኛን አሁን መሞገት አትችሉም። ምክንያቱም የአላህ ቃል የኔን ድምፅ ተዋህዷል። የአላህ ቃል ወረቀት ላይ ሲሰፍር ፍጡር የሆነውን ወረቀት ተዋህዷል። ፍጡር የሆነው ወረቀት እዟል፣ ከጊዜ በኋላ ይመጣን። ነገር ግን ያለ ጊዜ የነበረን ቃል እዛል ብላችሁ ታምናላችሁ። ቁርአንን እንኳን ማለት ነው። እሱን እንተወና ወደ ኢሳ ልመልስሽ። ሱራ 4:171 ላይ ባለው መሰረት የአላህ ቃልና መንፈስ ነው። ኢሳ ወደ ሜሬም ተጣለ ነው የሚለው። ከመጣሉ በፊት ስላለ ነው ተጣለ የተባለው። የተጣለው ቃልና መንፈስ ነው። ስለዚህ ከሜሬም ሲወለድ ምን ይሆናል ማለት ነው? ስጋ፣ ደም፣ አጥንት እንዳንቺ ይዟል። ነገር ግን ስጋና ደም ብቻ አይደለም። እሱ ምን አለው? የአላህ ቃልና መንፈስን የተዋሃደ ነው። እኛ ጋር ስትመጪ ደግሞ ቃል ብቻ ነበር አስቀድሞ ሰማይና ምድርን የፈጠረው። ያ ቃል ብቻ ስጋ ያልነበረው መለኮት ብቻ የነበረው ደም ያልተዋሃደው ነገር ግን ረቂቅ የነበረው በሁሉ የሞላው ማይዳሰሰው ማይነካው ማይታየው በሚነካ በሚዳሰስ በአጭር ቁመት በጠባብ ደረት ተወሰነና የባሪያም መልክ ያዘና ሰው ተባለና ተገለጠ። ስለዚህ ያ የምታዩ ክርስቶስ ስጋ የምታዩ ስጋው ከማርያም በኋላ የመጣ ነው። ቃሉ ግን ክርስቶስ የተዋሃደው ስጋውን ቃሉ ግን ማርያምን የፈጠረ ያስገኘ ነው። አስቀድሞ በእግዚአብሔር መልክ ብቻ ሲኖር የነበረው ነገር ግን ዘመኑ መጨረሻ ላይ ምዕራፍ 1 ቁጥር 1-3 እንደሚናገረው ዘመኑ መጨረሻ ሲሆን ነቢያትን ሲልክ ከቆየ በኋላ ቃል ብቻ የነበረው ማርያምን ከፈጠረ ካስገኛት በኋላ
ከእሷ ስጋንና ደምን ተካፈለና መለኮት በስጋው ተገልጦ ቆላስይስ ምዕራፍ 2 ቁጥር 9 እንደሚናገረው ተገለጠ፣ ታየ። ሰው መባሉ የሚያሳፍራችሁ ከሆነ ያላህ ቃል ወረቀት ላይ ተጽፏል፣ ያላህ ቃል ድንጋይ ላይ ተጽፏል፣ ያላህ ቃል ቴምር ላይ ተጽፏል፣ ያላህ ቃል የሞተ እንስሳ ቆዳ ላይ ተጽፏል። ያንን ፍጡር አይደለም ትላላችሁ። እኛ ከፍጥረታት ሁሉ እግዚአብሔር አክብሮ አልቆ የፈጠረው ዘፍጥረት ምዕራፍ 1 ቁጥር 27 እስከ 28 ድረስ እግዚአብሔር በመልኩና በአምሳሉ ከፍ አድርጎ ፈጥሮ የገዥነት ጸጋን የሰጠው ለሰው ልጅ ነው። ስለዚህ ክብር የሚገባው አምላካችን በስጋ ተገለጠ። በስጋ መገለጡ የሚያሳፍራችሁ ከሆነ ራሳችሁን ትንቃላችሁ፣ ታዋርዳላችሁ ማለት ነው። ማርያም ማህፀኗ ልክ እንደ ሰማይ እንቆጥራታለን። መልሱ መለስክልኝ ታስረዝመው የፈጣሪ። ስለዚህ ያ ክርስቶስ በስጋ የተገለጠው አምላክ ነው ማለት ነው። ስግው ቃል ነው። እንደ ቃልነቱ እሷን አስቀድሞ የፈጠረ ነበረ ማለት ነው። ስጋን ከተዋሃደ በኋላ ግን ነጣጥለን የምናምን ስላልሆንም አለውኝ ኦኬ ነጣጥለን ከተዋህዶ በኋላ አናምንም። ከተዋህዶ በኋላ የስጋ ቃል ኮመንት ምናምን ስታክ አድርጓል እኔ ጋ። ኦኬ ስለዚህ ክርስቶስ ማርያምንም የፈጠረ እሱ ነው፣ እሷን ያስገኛት እሱ ነው። ምክንያቱም ቃል አስቀድሞ ሁሉን የፈጠረ ሁሉን ያስገኘ ስለሆነ የቃል ገንዘብ ለስጋ ስለሚነገር በተዋህዶ ስለዚህ ክርስቶስ የማርያም ፈጣሪ ነው ብለን እናምናለን። ነገር ግን ክርስቶስ በስጋ እንደመወለዱ ደግሞ የማርያም ልጅ ነው፣ ከሷ የተገኘ ነው። ያለ አባት በምድራዊ ልደቱ ከማርያም የተወለደ ነው። ከማርያም የተወለደ ነው ስንል በስጋ ከእሷ በኋላ የተገኘ ነው። የአብ ልጅ ነው ስንል እሷን አስቀድሞ የፈጠረ ነው፣ እሷን ያስገኘ ነው እያልን ነው። ለምሳሌ ቁርአንሽ ላይ ያላ ቃል ሁሉን የፈጠረ ነው ብለሽ ታምኛለሽ። ቁርአኑ ላይ ወረቀቱ ደግሞ በኋላ የመጣ ነው ወረቀቱ ብለሽ እንደምታምኙ ማለት ነው። አሁን ቃሉ የፈጣሪ ቃል ነው ብለኸኛል። ቃል ነው ብለህ ቃሉን ነው በመርየም ሆድ የተጸነሰው እንጂ ራሱ በአካል መጥቶ ሆዷ ውስጥ አልገባም። ያ ቃል ልብ በይ፣ እኛ ቃል ምንለው ዝሩ ብተን አይደለም አካላዊ ነው ብለን ነው ምናምነው። ያ በዓለም የሞላ ፈጣሪ ይሁን ብሎ ሆነ። ይሁን ብሎ ሆነ፣ ሰጣት ወንድ ልጅ አላህ ይሁን ብሎ ሆነ አይደለም ዳራ። እሺ ራሱ 9 ወር እሷ ሆድ ውስጥ ከተጸነሰ፣ ስማኝ፣ እሷ ውስጥ 9 ወር ከተጸነሰ ማን ጠበቃት? እሺ 9 ወር ድረስ ማን ጠበቃት? አንድ ያልተጸነሰ ነፍሱን ያልተወለደ ልጅ እንዴት አንድ ፈጣሪ ሆኖ ሰው ሊጠብቅ ይችላል? መልካም በደንብ አስተውይ። ቃል በሁሉ የሞላ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 10 እንደሚናገረው በዓለም እንኳን ነበር ይላል። በማርያም ማህፀን ብቻ ሳይሆን በዓለም የሞላ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው ማንም የለም፣ በአባቱ እቅፍ ያለው ተረከልን ይላል። በእግዚአብሔር አብ እቅፍ ከነበረ እግዚአብሔር አብ ደግሞ በሁሉ የሞላ ነው፣ በሁሉ ያለ ነው፣ ከስፔስና ፕሌስም ውጭ ያለ ነው። ስለዚህ ቃሉም ወልድም በሁሉ የሞላ ነው ማለት ነው። መዝሙረ ዳዊት 139 ቁጥር 6 እና 7 እንደሚናገረው ማለት ነው። ወደ ላይ በወጣለህ ወደ ታይ በወርዳለህ በሁሉ አለህ ይላል። ስለዚህ በማርያም ማህፀን ሲያድር ተሰብስቦ እዛች ቦታ ብቻ ገባ፣ ሌላ ቦታ የለም ለቀቀ ማለት አይደለም። አለ ስቲል ርቀቱን ሳይለቅ በእሷ ተገለጠ። ረቂቅነቱን ሳይለቅ በስጋ ታየ፣ ተዳሰሰ ብለን እናምናለን እንጂ ተሰብስቦ የሆነ ነገር እንደሚገባው እዛች ቦታ ብቻ ብለን አይደለም እናምነው። በሁሉ አለ፣ በሁሉ አስተዳዳሪ ነው ስቲል በእሷ በስጋ ሲገለጥም ማለት ነው። ለምሳሌ አንቺ ከሌሊቱ 1/3 ላይ አላህ ከሰማይ ከአርሽ በላይ የነበረው ወደ ቅርቢቱ ሰማይ ይመጣል ብለሽ ታምኛለሽ። ኦኬ፣ ከሰማይ በላይስ ማን ነው? የዛን ሰዓት ሰማይ ውስጥ በሚገባ ሰዓት ከሰማይስ በላይ ማን ነው? ልመልሹ ትችላለሽ። እኛ ማርያምስ ሆዷ ከሰማይ ይሰፋል ከሰማይም ይልቃል ብለን እናመሰግናታለን። እሷ ንጹሕ ልዩ ምንም ፍጥረት
በንጽህና በቅድስና እሷ የሚወዳደር የለም። የሴት ጸባይም የለባትም። የሴት ጸባይ ማለት ይሄ መቆሸሽ፣ እድፈት ምናምን ነገር ለእሷ አይነገርም። ንጹህ ነች። ወርቅ እንደሷ አይነጻም። ወርቅ ዳይመንድ እንደሷ ጥራት የለውም። ሰማይም እንደሷ ንጹህ አይደለችም። አላህ ሰማይ ውስጥ ይገባል። በሚገባ ሰዓት ከአርሽ በላይስ ኦኬ፣ ከአርሽ በታችስ እዛ ውስጥ በሚገባ ሰዓት ብለን መጠየቅ እንችላለን ማለት ነው፣ በአንቺ ጥያቄ ከሆነ። ስለዚህ ፈጣሪ የሆነ ነገር የሚገድበው የሆነን ነገር የሚሸፍነው አይደለም፣ እንደኛ አስተምሮ ማለት ነው። ምክንያቱም እሱ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 እንደሚናገረው እግዚአብሔር መንፈስ ነው። ያ መንፈስ የሆነው ደግሞ በሁሉ የሞላ በሁሉ ያለ ነው። ነገር ግን ርቀቱን ሳይለቅ በስጋ ተገለጠ፣ ረቂቅነቱን ሳይለቅ የሚዳሰስ የሚታይ ሆነ ብለን እናምናለን። በስጋ ስለተገለጠ በተለየ አካሉ ቃል በስጋ ተገለጠ፣ ታየ ብለን እናምናለን። እንደዛ ዛራ ሰላም የማቴዎስ ወንጌል 5:17 እኮ እኔ ነቢያትንና ሕግን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ይላል። እንደገና ደግሞ ዮሐንስ 5:30 ላይ እኔ አንዳች ላደርግ አይቻለኝም ይላል። እነዚህ ሀሳቦችን እንዴት ነው አንተ የምትረዳቸው? ማቴዎስ ወንጌል ምዕራፍ 5:17 ላይ ነቢያትን ስለዚህ ምንድን ነው ላደርግ ነው የመጣሁት ነው የሚለው። ነቢያትንና ሕግን ልሽር አልመጣሁም ልፈጽም እንጂ። ስለዚህ ትስማማለህ? አሁን በምሰጥ ጥቅስ አይ ሌላ ጥቅስ እንድትሰጠኝ አይደለ፣ እቺን ቃል አብራራልኝ። መልካም። ክርስቶስ ይኸውልህ የመጣው ነቢያትንና ሐዋርያት የነቢያትን ሕግ ሊጥስ አይደለም የመጣው፣ ነገር ግን ሊፈጽም ነው የመጣው፣ ሊሽር አይደለም የመጣው። ያ ምክንያቱም ነቢያቶቹ ሁሉ መጽሐፍ ሁሉ ስለ እኔ የተናገሩ ስላለ ማለት ነው። ስለዚህ እነኛ ሁሉ የተናገሩትን ክርስቶስ ለምሳሌ እንደሚሰቀል ተናገሩ። እንደሚሰቀል ሲናገሩ ልሻረው ብሎ አልሰቀልም ብሎ ያንን አይሽርም። እንደሚንገላታ ተናገሩ፣ እንደሚተፋበት ተናገሩ፣ ይተፋበታል ብለዋል። ልሻራት ብሎ አይሻረው። እነኛ ሁሉ ደረሱበት። ትንቢተ ኢሳይያስ ምዕራፍ 53 ላይ ስታይ አሁን እንደሚሰደብ፣ እንደሚንገላታ፣ እንደሚመታ ተናገሩ በትንቢት። ይሄ ነቢያት መጽሐፍ ነው። ስለ እኔ ተነበየ። ልሻረው አላደረገውም፣ አልሻረውም፣ ፈጸመው ማለት ነው። ትንቢቶች ሁሉ በእንደዚህ ከተረዳው የዮሐንስ ወንጌል 5:30 የሚለውን ደግሞ አብራራልኝ። መልካም። የእኛው ገብቶሃል? በቃ አብራራኸው እኮ አንተ በገባህ ልክ ነገርከኝ። 5:30 ደግሞ አብራራልኝ። ገብቶሃል? የእኛው አንተ እንዳልከው እንዳስረዳኸኝ፣ አንተ በተረዳኸው ልክ ተረድቼሃለሁ። 5:30 ደግሞ አስረዳኝ። መልካም። እሺ 5:30 ላይ ከቁጥር 17 ባይዜ መሐመድ ጤናማ ይምሮ ካለ ይህን ክፍል ሪከመንድ ላድርግህ፣ አንብበው። ከቁጥር 1 ጀምረህ አንብበው። ለምን እንደምልህ ታውቃለህ? 5:30 ንገረኝ አንተ። እሱን እኔ ስላልገባኝ ነው። እሱን አስረዳኝ። ረዳው ፈልጌ ነው። አንተ በአንተ አንደበት እንድታስረዳኝ ስለፈለግኩ ነው። ያ ቁጥር ምዕራፍ 5 ላይ ምን መሰለህ ታሪኩ፣ ሙሉ ታሪኩን ልንገርህ። ቁጥር 30 እኮ ሜይ ቢ የለው ዝም ብለህ ዘለን አይደለም። እኔ አንዳች ላደርግ አይቻለኝም ልንገርህ። እሺ አዳምጠኛ። እሺ እሱን ራሱን አንደኛ መጽሐፍ አውድ የሚባል ነገር አለው። ምክንያቱም አንተ ስትጠይቅ አንድ ጥቅስ ብቻ አይደለም። እዛ ቦታ ዮሐንስ ሲጽፍ 30 አይደለም የጀመረው፣ ምዕራፍ 1 ብሎ የጀመረው፣ ምዕራፍ 2፣ ምዕራፍ 3፣ ምዕራፍ 4፣ ምዕራፍ 5 ነው የደረሰው። ከዛ ምዕራፍ 5 ላይ ደግሞ ቁጥር 1 ቁጥር 2 ብሎ ነው 30 የሚደርሰው። አንድ ጥቅስ ተመዞ አይደለም የሚጠየቀው። እኔ እዛችሁ ላይ ሆኜ መልስልሃለሁ። ቅድም ስጠይቅ አይ የነቢያትን ሕግ ልሽር አልመጣሁም ሲል እሷንም አውድ ብለህ ከላይ ልትመጣልኝ ይገባ ነበረ ልልህ ፈልጌ።
እኮ እዛ እመጣልህ ነበር እኮ ተጠየቀኝ። በአውድማ እኔ በጣም ደስ እያለኝ እኮ ነው ማብራራልህ። እንደው አሁን አዳምጥ እሺ። ኤኒዌይስ በደንብ አዳምጣ። አዳምጥ በቃ አዳምጥ እሺ። ስለዚህ በደንብ አስተውሉ። ምዕራፍ 5ን ደጋግመው የሚጠቅሱት ክፍል ነው። ምዕራፍ 5 ቁጥር 30 ላይ ከቁጥር 1 ጀምራችሁ እስከ 17 ድረስ ስታነቡት የመጻጉዕን ታሪክ ታገኛላችሁ። 38 ዓመት ያህል ታሞ ውሃ ዳር የሚያስገባው አጥቶ የተቀመጠ ሰው ነበረ። በጣም ምስኪን የሚመስል 38 ዓመት ሙሉ ውሃ ውስጥ የሚጨምረውና የሚያድነው ሰው የሚፈልግ ታሪክ ነው። ክርስቶስ ልድን ትወዳለህ አለው። ያ ነገር ግን ውሃ ውስጥ የሚጨምረኝ ሰው አጥቼ ነው አለ። ሰውየው ትንሽ አመሉ ጥሩ ስላልነበረ ቤተሰቦቹ ውሃ ውስጥ ሊጨምሩት ፈቃደኛ ስላልነበሩ ወደ 38 ዓመት ያህል ተቀምጦ ነበረ። ስለዚህ ክርስቶስ ተነሳና አልጋህን ተሸክመ ሂድ አለው። ይህንን ያለው በሰንበት ቀን ነው። በደንብ አስተውሉ። በሰንበት ቀን ነው ይህን ያለው፣ በቅዳሜ ቀን። በደንብ አስተውሉ። ቅዳሜ ቀን ነው ይህን ያለው። ቅዳሜ ደግሞ አይሁዶች አይሰሩም በሕጋቸው። ይሄ ቁርአንህ ላይ ያለ ሱራ 2 60 እስከ 65 ድረስ። ስለዚህ በቅዳሜ ቀን ኢየሱስ መጣና ተነስ አልጋህን ተሸከምና ሂድ አለው። ከዛ አይሁዶች ምን አሉ? በሰንበት ይሰራል ብለው ክስ አመጡ። ክስ ብቻ አይደለም፣ እንዴት በሰንበት ትሰራለህ አሉት። አባቴ ይሰራል እኔም እሰራለሁ አላቸው። ክርስቶስ አንደኛ አባቴ አለ። ይሄ ደግሞ ሱራ 1988 እስከ 93፣ ሱራ 5 ከ17 እስከ 18፣ ሱራ 18 5፣ ሱራ 21 17 ይጋጫል። ከሱራ 6 101 ጋር ከሱራ 72 ከ1 እስከ 3 ካለው ክፍሎች ጋር ይጋጫል። እግዚአብሔር አባቴ ነው አለ። 1 አባቴ ይሰራል እኔም እሰራለሁ እስከዛሬ አለ። 2 ራሱን ከእግዚአብሔር ጋር አስተካክሎ ይሄንን ተናገረ። ከማን ጋር አልኩህ? ራሱን ከእግዚአብሔር ጋር አስተካክሎ አባቴ እስከዛሬ ይሰራል እኔም እሰራለሁ አላቸው። ይህን ጊዜ የተናደዱ አይሁዶች ሰንበት መሻሩ ሳያንስ እንዴት አባቴ እስከዛሬ ይሰራል እኔም እሰራለሁ በሰንበት ብለዋል ብለው ሊወግሩት ድንጋይ ያነሱ። ይሄ ሱራ 2:65 ላይ በሰንበት በመስራታቸው ምክንያት አላህ ወደ ምንድን የቀየራቸው? ኮምፕሊትሊ ወደ ዝንጀሮና ጦጣነትን የቀየራቸው። ሰንበትን ምሰራት እኔ ብቻ ነኝ እናንተ በሰንበት ሰርታችኋል ብሎ ጦጣና ዝንጀሮን ያደረጋቸው። ኢየሱስ ግን ምን አለ? እኔ ሰራለሁኝ። የሰንበት ጌታዋ ራሱ እንደሆነ ስለተናገረ ማቴዎስ ወንጌል ምዕራፍ 12 ላይ አለ። እንዲሁም ደግሞ ማርቆስ ወንጌል ምዕራፍ 2 ቁጥር መጨረሻ አካባቢ ላይ የሰንበት ጌታዋም ስለሆነ ክርስቶስ ስለተናገረ አባቴ ይሰራል እኔም እሰራለሁ አላቸው። ከዛ በኋላ ቻሌንጅ ያደረጉት እኔ ከራሴ አንዳች ላደርግ አልቻለኝም፣ አብ ሲያደርግ ያየውን ያንኑ አደርገዋለሁ አላቸው። ከራሴ አንዳች ማድረግ አይቻለኝም፣ አብ ሲያደርግ ያየውን ግን እንዲሁ አደርጋለሁ አላቸው። አብ የሚያደርገውን ለወልድ ያሳየዋልና አላቸው። ቁጥር 19 አብ ሙታንን እንደሚያስነሳ ሕይወት እንደሚሰጣቸው ወልድ እንዲሁ ሙታንን ያስነሳል ሕይወትም ይሰጣቸዋል አላቸው እያለ ይቀጥልና ቁጥር 29 ላይ ከ28 ጀምሮ ድምፁን እንደሚሰሙት በመቃብር ያሉት እንኳን ያን ድምፁን እንኳን እንደሚሰሙት ነገራቸው። በመቃብር ያሉ ድምፁን የሚሰሙት እነማን ናቸው? ሙሐመድ ብልህ አላህ ብቻ ነው ከመቃብር ማስነሳትና በመቃብር ያሉት ድምፁን ሊሰሙት የሚችሉት። ሱራ 22 ከ6 ላይ ስለዚህ በመቃብር ያሉት እንኳን ድምፁን እንደሚሰሙት ከነገራቸው በኋላ ምን አላቸው? ቁጥር 30 ላይ ከራሴ አንዳች ማድረግ አይቻለኝም የሚል አመጣ ማለት ነው። ክፈተው አንዴ ክርስቲያን መክፈት ትችላለህ? አሁን አንተ ስታስረዳኝ ክርስቲያን ይከፍትልሃል እኮ ምንም ችግር የለም። ክርስቲያን አለ። ቅድም ስታስረዳኝ እኔ ነቢያትንና ሕግን ልሽር አልመጣሁም። ተረጋጋ፣ ቆይ ተረጋጋ። ክርስቲያን አንዴ ክፈትልኝ። 5:30 አንተ ሰዓቱ ቆሶታል ከኢየሱስ እፎ የመሐመድንም ሀሳብ ብንሰማ አሪፍ አይደል? አንተን እየሰማን ነበር። እሱ እኮ ምንም እንትኑን አውዱን አጠብቅ ነው። አውድ ለምን ትፈራለህ? እኛም እናንተ እኮ ተፍሲር ታመጣላችሁ። ከቁርአናችሁ አልፋችሁ ሐዲስ አልፋችሁ ተፍሲር ትናንት የተጻፈ ታመጣላችሁ። እኛ በመጽሐፍ ቅዱስ ሲፈሰር እንኳ ሲባሉ እንዴት አውዱን ጠብቀን እናንብብ ሲባል ኖ፣ ይሄ በጣም አንፌር መሆን ነው።
በመቃብር ያሉት እንኳን ድምፁን ይሰማሉ፣ የሚሰሙበትም ሰዓት ይመጣል። መልካም ያደረጉ ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚያ አትደነቁ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝም ፍቃድ እንጂ ፍቃዴን አልሻም አላቸው። ስለዚህ ጥያቄህ እንደዚህ ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ ፈርዳለሁ አለ፣ ፍርዴም ቅን ነው አለ። ምንድን ነው የሰማው? ቁጥር 19 ላይ ቅድም የሰማውን ነገርኩ ማለት ነው። ቁጥር 19 ስላለ ነው ምን እንደሰማ። ማሻላ እነዚህን እንጨርሳቸውና ሁለቱን እንዝጋና ያው ቁጥር 19 ላይ አስቀድሞ እኮ ስለነገረን ነው። ስለዚህም አለ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም አላቸው። ያ የሚያደርገውን ግን ሁሉን ወልድ ደግሞ እንዲሁ ያደርገዋል አላቸው። ፍጡር አላህ ሲያደርግ ያየሁትን እንዳለ አደርጋለሁ ሊል አይችልም። ወልድ የሚያደርገው አትጋጭም። እዚች ጋ አሁን ያነበብካት ሁለቷ አትጋጭም። ሁለቷ ጽኒ አይጋጭም። መልሰዋል። አይጋጭም። አንብባት። ያ የሚያደርገውን ሁሉ አደርጋለሁ፣ የተለያየ ፍቃድ የለንም ነው። አንብበው ከላይ ሎንግ ስቶሪ ሾርት። እሺ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ስለዚህ አብ የሚያደርገውን ሁሉ ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል። ከአብ የተለየ ምንም አላደርግም። እኛ አንድ ፍቃድ ነው የምናምነው። ወንድማችን መሐመድ የሚማታ ከሆነ አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ አለኝ ብለን ስለምናምን ወልድ በራሱ ከአብ የተለየ ምንም ማድረግ አይችልም። ምንም አያደርግም። አንዲት ፍቃድ ብቻ ነች ያለችው። አብ የሚያደርገውን ግን ወልድ ያንን ሁሉንም ያደርጋል። ወልድ በራሱ ግን ከአብ የተለየ አንዲት ፍቃድ የለችም። ፍቃዱ ምንድነች ከተባለ 6:41 አንዴ ክፈተው። በይቅርታና አብስ በራሱ ማድረግ ይችላል። አንዴ ከአብና የተለየ ፍቃድ የላቸው፣ አንድ ፍቃድ ነው ያለው። ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኙ የአባቴ ፍቃድ ይህ ነው። የአባቱ ፍቃድ ምንድን ነው? እሱ መሐመድ ቅድም ምን ብሎሃል መሰለ? በራሴ አይደለም የአብን ነው። ልጁ አይቶ የሚያደርጉ የኔን ፍቃድ አይደለም ማደርገው አለ፣ የአባቴን ፍቃድ ነው ማደርገው አለ። የአባቱ ፍቃድ ደግሞ ምንድን ነው? እሺ የአባቱን ፍቃድ ከሆነ የሚያደርገው የአባቱ ፍቃድ ምንድን ነው? አንብብልን። አንብባ ፎይ ራስ አንብብልን። አይታየኛም። ለእኔ ትንሽ እንትን ነው እኮ ተወናት። እኔ ደክመኛል። እንደውም በደንብ ለአንተ ይታያል። አይ የምሬን ነው የምነግርህ፣ ቀልድ ምናምን አይደለም። እንደዚህ ይላል። እሺ ወልድ ምን አለ? የኔን ፍቃድ አይደለም የአባቴን ፍቃድ አለ። የአባቴን ፍቃድ አደርጋለሁ አለ። የአባቱ ፍቃድ እሺ ምንድን ነው ስንል ደግሞ ልጅን አይቶ በእርሱ የሚያምን ሁሉ የአባቱ ፍቃድ፣ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ የአባቴ ፍቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ። የአባቱ ፍቃድ ደግሞ በማማመን ነው፣ በልጁ እንድታምን ነው። የልጁ ፍቃድ ደግሞ በማን ነው? በአባቱ ነው። ለምንድን ነው ይሄ የተባለው ሲባል አንዱ ስለ አንዱ ይመሰካከራሉ። አንዲት ፍቃድ ብቻ ስላለች ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ክፈተው። አንዲት ፍቃድ ብቻ ስላለች፣ ስለዚህ ከራሴ አንዳች ሲል ምንድን ነው? ከአብ የተለየ ምንም ማድረግ አይችልም። ምንም ፍቃድ የለም። ምክንያቱም አንዲት ፍቃድ፣ አብ ከወልድ የተለየ ፍቃድ የለውም። አብ ከመንፈስ ቅዱስ የተለየ ፍቃድ የለውም። መንፈስ ቅዱስ ከአብ የተለየ ፍቃድ የለውም። ወልድ ከአብ የተለየ ፍቃድ የለውም። የተለያየ ፍቃድ ካላቸው 3 አማልክት ይሆናሉ። ምክንያቱም ሕይወቱ ከቃሉ የተለየ አይደለም። ሕይወቱ ከአብ የተለየ ከቃሉ የተለየ አይደለም። አንዲት ፍቃድ ነው ያላቸው። ምክንያቱም ቃል ምንለው ከሕይወቱ የተለየ ከባህሪ ሕይወቱ የተለየ አይደለም። አንዲት ፍቃድ ነች ያለችውና እነርሱን ለአብ ያለው ሁሉ የኔ ነው፣ ስለዚህ ከኔ ካለኝ ወስዶ ይነግራችኋል አለው ይላል። የአብ ያለው ሁሉ የወልድ ነው፣ የወልድ የሆነ ሁሉ ደግሞ የማን ነው? የአብ ነው። ቁጥር 17 10 አንዴ ክፈተው። የኔም የሆነ ሁሉ ያንተ ነው፣ ያንተውም የኔ ነው። የአብ የሆነ ሁሉ